እኔ የምለው ወገኖች አንድ ሰው እንኳን ኤርሚዬ የሚለኝ አንድ ሰው እንኳን እውነትም ሰው እየተከተለኝ አይደለም ማለት ነው። እንዴት አንድ ሰው እንኳን ሰው ሲጠራራ ሲደናነቅ እናንተ አንድ ሰው እንኳን ኤርሚዬ የሚለኝ እህትዬ እኔ አንድ ወገን እኮ ማጣቴ ነው። ሰው እየተሞከሻሻ ነው። ሎዝዬ አበባዬ እየተባባለ ማለት ነው። ለሎዛ ላኩላት ዶክተር ሎዛ እየተጠራሽ ነው ብዬ ደግሞ ሎዝ ያለች ለካ ላኩላት እየተጠራሽ ነው ብዬ ነግሰሽ ውለሻል እዚህ እናቴ። እኛ ፈዘን ወይ ጌታ ወይ አይተሙ። እሺ እንኳን ደህና መጣችሁ። ታፕ ኮፕሊንግ ሼር አድርጉት። ዛሬ እንግዲህ አገራዊ ጦርነት ሁሉ ሊነሳ ይችላል በሎዝዬ ጉዳይ ማለት ነው። ማናት? ከየት ነው የመጣችው? መቼ ነው የመጣችው? ፀጉረ ልውጥ ናት ወይስ ሀገር በቀለች? እንጠይቃለን ሎዛን ማለት ነው። በቃ ሎዛ የኛም ብትሆኝ ምንም አታመጭ። ከፈለጋችሁ ሼር አድርጓት። ሎዛ ተብላችሁ የምትጠሩ ሰዎች ካላችሁ በአጠቃላይ እንድትገቡ ጥሪ እናደርጋለን። ሎዝዬ እንቀጥል። በጣም ልብ የሚነካ ዝማሬ ነው እና ምድራችን ላይ የማይሰማ ነገር የለም። ቆይ እናንተዬ ቆይ ነው የምለው። እኔ ግን የት ሄጄ ነው ይሄ ሁሉ ነገር? ሰሞኑን አይ ቲንክ ለአንድ 3 ቀን ጉንፋን ይዞ ነበር። የት ሄጄ ነው እኔ ያልሰማሁት? ይሄ እንደዚህ አልመሰለኝም። ደረቱን እየደቃ ሲሉ የሆነ እንደዚህ ስክሮል ሳደርግ ማለት ነው ወይ ተሜ ደረቱን እየደቃ ሲሉ በኢየሱስ ስም ምንድነው ብዬ አለፍኩት። አላወኩም። ማነሽ? ቆይ ሎባ እኔ አይ በጣም በዕብራይስጡም በግሪኩም መታየት ያለበት ጉዳይ ነው። እንግዲህ የጎንደሯ መሰለችኝ አይደል? ጎንደር ማርያም፣ ሎዛ ማርያም ጎንደር ሆነ አለበት። እሺ ይሁና አለች። የቱ ጋር ነበር ያየሁት? ቤቱ አማላጄ የአርያም ንግሥት የፍቅር እመቤት የቱ ጋር ነበር ያየሁት? ኤኒዌይ እንኳን ደህና መጣችሁ። ሎዝዬ ነው ያለው። አቤቱ ጌታ ሆይ ግን ምንድነው? አይ የእውነት እስኪ የምታውቁ ሰዎች ንገሩኝ። እህትየው ታውቂያለሽ? ሄደሻል መሰለኝ። ምንድነው? የጎንደር የአንድ ማርያም ቤተክርስቲያን አለች ሎዛ ማርያም የምትባልና በአመት አንዴ ነው የሚከበረው። ግን አይዶ እንደ ባታ አይመስለኝም። የማርያም ልዩ ስሙ አይመስለኝም። ግን የቦታው ስም ነው ሎዛ ማርያም የሚባለው ይመስለኛል። እርግጠኛ አይደለሁም ኤርሚዬ። ግን ሎዛ ማርያም የሚባል ቦታ አለ ጎንደር ላይ።
እና ሎዝዬ የሚሏት ማንን ነው? ሎዛ ማርያም ነው የሚባለው ቤተክርስቲያኑ። ስለዚህ ለማርያም ነው። ሎዛ የምትባለው ማርያም ነች ወይስ ቦታው ነው ሎዛ የሚባለው? ቦታውን ነው። ቦታዋን ነው ታዲያ። ቦታውን እኮ ነው ታዲያ። ሎዛ አበራ ነች ይላል ደግሞ ታች አንደኛው። አይ የቤተክርስቲያኑ ስም ቦታ ሎዛ ማርያም ትባላለች። ቦታዋ ሁለት ቦታ ላይ እንዳለ አውቃለሁ። አንድ አዲስ ዘመን ላይ ያለች እኮ። አሁን የተዘመረው ታዲያ ለቦታው ነው ወይስ ለማርያም ነው? ክብሩ አንዴ ነው የሚከበረው በዓመት። አዎ ለማርያም ነው። ለማርያም ነው። ግን እንደለችው ማርያም ናት። አይ ነው። አዎ ግን ልዩ ስሙ አይደለም ልልሽ ብዬ ነው። ይሄ ባታ ማርያም እንደምትባለው ወይም ደግሞ ኪዳነ ምሕረት እንደምትባለው ልዩ ስሙ ሳይሆን የቦታው ስም ነው ሎዛ ማርያም። የተራራ ነው እያለ ነው። ድብልቅልቅ አድርጋችሁ ተራራ ነው ቦታ ነው ማርያም ነች። ምንም እኔ አልተያዘልኝም። እኔና ጸጊን እንዲህ ቤት እንግባ መሰለኝ። ሎዚ እያልኩ ጸጊ ለማርያም ነው ሎዛ ማርያም ያሉት። ለምሳሌ ባታ ማርያም፣ አሁን ለምሳሌ ባታ ማርያም ተብሎ የሚጠራው ለማርያም አይደለም የሚዘመረው? ኖ የባታ ማርያም ቀን አለው። ኖ ጎግል ላይ ዩቲዩብ ላይ ገብተሽ ሎዚ። ወይኔ ጉዴ ጸጊ ጉድ ፈልቷል። እዚሁ ላይ እየተጠራሩ ነው። እና በቃ ቤኪ አንተ ቤት ክፈት። አይ ሎዚዬ እየተባባሉ ነው። ሎዚዬ የመጀመሪያው እንደ አጸ ልሳን ነው ብለን ያዝ ነው። ምንድን ነው አልገባኝም። እኔ አባባሌ እኮ መስዬ በዓመት አንዴ ስለሆነ የሚከበረው ይሄ የወር ስም የለ። አሁን የባታ ቀን አላት፣ የኪዳነ ምሕረት ቀን አለው። ኤቭሪዌር ነው የሚከበረው። ሎዛ ማርያም ግን ጎንደር ላይ ነው የምትከበረው። በዓመት አንዴ ነው የሚከበረው እና እኔ ቦታው ይመስለኛል ግን ለማርያም ነው በመሰለኝ ነው አንቺ የምታወሪው። እኔ እርግጠኛ ሆኜ እኮ ነው የማወራው። ማስረጃለሽ አንቺ በመሰለኝ እያወራሽ እንዴ? እኔማ አንዴ እንደሚከበር ስለማቅ ነው። ለምንድን ነው በዓመት አንድ ጊዜ ብቻ የምትከበርበት ምክንያት? አይ ዶንት ኖ ኤርሚዬ። በቅርብ ጊዜ ነው መከበር የጀመረው። አይ አይደለም። ገና ተለማማጅ ነች። ሶሻል ሚዲያ ላይ የመጣው በቅርብ ጊዜ ነው። ጸጉዬ ሶሻል ሚዲያ ላይ ነው እንጂ እኔ እንግዲህ ያው በቤተሰቦች ሀገር ስለሆነ እንደሚከበር አውቃለሁኝ። በደንብ ነው የሚከበረው። አዲስ አይደለች። እንደዚህ ብለሽ እመኝ ላሳምንሽ እንጂ የምታለቅሰዋ ሴትዮ ወይ የምታለቅሰዋ ሴትዮ እሷ የቱ ጋር ነበረች? አዘዞ ጎንደር ላይ ነው። አዘዞ ጎንደር እኮ ነው። የአያዘ ቤታ የከፈተውን ስማው ልክ ይላለሁ። ኦኬ ምን ላይ ላክልኝ? በዋትስአፕ ልክ ይላለሁ እኮ ነው። ኤርሚ ያላወቅም እንዴ? አይ እኔ በቃ ምልሽ እኔ ነገር አለሙን ትቼዋለሁ ማለት ነው። ጎንደር ላይ ነው የሚከበረው። በየዓመቱ ይከበራል። ግን ፐብሊክ እንደዚህ ሶሻል ሚዲያ ላይ መጣ ይባላል። በሎዛ ማር ነው ያለው። አማረ ህይወቴ አማረ ህይወቴ ነው ወይስ በሎዛ ማር ነው እያለ ያለው? በሎዛ አማረ ህይወቴ ለማርያም የዘመረውን በሎዛ አድርገው ዘምሮት ነው ሄደች። ኦኬ በሎዛ አማረ ህይወቴ በወይዘሮ ነው በወይዘሪት እንግዲህ ቀስ ብለን እናጣራዋለን።
እሺ ይሁና ጎንደር አናቱ ላይ አዘዞ ሆነሺ ያለሁበት ሁኜ የምሳለምሺ የሎዛዋ ማርያም እናቴ አንቺ ነሺ። ወንድሜ ኧረ እባክህ ምን እያደረክ ነው? ወዴት ነው እየሳለምክ ያለው? አይ አንተ ምን አለብህ? ኦኬ ወደ ሎዛ ማርያም ካናዳ ላይ ሆኖ ወደ ሎዛ ማርያም ነው አዙሮ እያማተበ ያለው። ያ እንተ ሙስሊሞቹ ወደ ቂልባ እንደሚሰግዱ ማለት ነው። ካናዳ ላይ ሆኖ የጎንደርን አቅጣጫ እንዴት አወቀው? ሎዛ ነግራው ዳማት አድባራት የሌለበት እልም ያለ በረዶ ለምጥተኝ ጉዳረከኝ እኮ ወንድም አለኝ ጉዳረከኝ። ታዲያ የምትሳለምበትን ማወቅ ነው ወይ? ቤተክርስቲያን ነው እንጂ ባዶ ሜዳ ላይ ትምህርት ቤት ትሳለማለህ? አይ ምን ሆነ ነው ግን? አይ ምን ናፍቆ ንገረኝ እስቲ የልብህ ምን ታደርግልኛለህ? የናፈቀኝን ብነግርህ ይሄው ይሄ ጥር ወር ከመጣ ሰዓት ጀምሮ ጠላው ነው ጠላ። አይ ቲንክ ካናዳ አለ መሰለኝ ጠላ። ኦኬ ኤኒዌይ እሺ ሎዛ ማርያም ጎንደር ውስጥ አዘዞ ብለው ስላሉ እንግዲህ አዘዞና ጎንደር አካባቢ ላይ አለ ማለት ነው። ከዚህ በፊት ታውቅ ነበረ ወይስ እኔ ነኝ እንዴ? አሁን እኮ ሰው ልኮልኝ ሳየው የት ሄጄ ነው ሁሉ መቼ ነበር ማለት ነው? አሁን በዚህ በጥር ወር ነው በአመት አንድ ጊዜ ያላችሁት? መሲ አንቺና እህትየው ጸጊ ነበራችሁ ታወሩ የነበረው? በሳምንት አልሞላውም ኤርሚዬ ከተከበረ በቅርብ ጊዜ አንድ መሰለኝ የሚከበረው ኤርሚዬ። በ21 ነው ጥር 21 ነው የሚከበረው። ላስተሪዮ እንደዛ ነው። ኦኬ ለዛ ነው ወርሃዊ ቀን የላትም ያልኩት። ኪዳነ ምሕረት በ16 ኤቭሪዌል ይከበራል። ኤቭሪ መንዝ ማለት ነው። ባታም በ3 በየወሩ የትም ቦታ ይከበራል። እች ሎዛ ማርያም ግን በአመት አንዴ ነው ክብሯ። እኔ ሌላ ቀን እንዳላት አላውቅም ኤርሚዬ። በወርሃዊ እንትን ይኖራት ይሆናል። ግን ቤተክርስቲያኑ የቆየ የኖረ ቤተክርስቲያን ነው። በጣም የኖረ ቤተክርስቲያን ነው። የድሮ ነው ማለት ነው። አሁን አግንነውት ነው እንግዲህ ያው የገነነ ቲክታከሮች ያፈመሱት እንደዛ ነው። እኔ የምላችሁ ጽዮን ማርያም ታዲያ በአመት ስንት ነው የሚከበረው? ወንድምነት ጽዮን ህዳር 21 ነው የሚከበረው በአመት አንዴ። አዎ ሌላውን አላውቅም። ህዳር 21 ግን እኔ ራሱ በነበርኩበት አካባቢ ላይ እናከብር ነበረ። ህዳር 21 ሙሴኒ ርእያ ሀገረ ቅድስት እዝራኒ ተናገራ ዳዊት ዘመራ እያለ ሌሊቱን ሁሉ እናድር ነበር። ምንም እኮ የማይገናኝ እኮ ነገር አለ። ሙሴኒ ርእያ ሀገረ ቅድስት፣ ሙሴ ያያት ቅድስት ሀገር፣ እዝራኒ ተናገራ ዳዊት ዘመረ። እዝራ መቼ? የትኛው እዝራ? እኔ አሁን አገልጋዮቹ ራሱ የነበሩበት ዘመን ነው የምታየው። እዝራ መቼ ነው የተናገረው? ምን ብሎ ተናገረ? እኔ በእውነት የሚመልስልኝ ባገኝ ማለት እዝራ ካህኑ እዝራ ከሆነ የነበረበት ዘመን በባቢሎን በምርኮ በነበሩበት ጊዜ የነበረ ነው ካህኑ እዝራ ማለት ነው። ከዮሴዴቅ ልጅ ከካህኑ ከኢያሱ ጋር የነበረበት ዘመን ነው። በዚያ ዘመን የነበሩት እነ ነህምያ አሉ፣ እነ ሞርደካይ መርዶኪዎስ አሉ፣ ነቢያቱ እነ ሐጌና እነ ዘካርያስ አሉ፣ እነ ዘሩባቤል አሉ።
እዝራኒ ተናገራ ዳዊት ዘመራ ብለን ሙሴን ረእያ ሀገረ ቅድስት እያልን እንዘምር ነበር። ሙሴ ያያታ ቅድስት ሀገር እየተባለ ማለት ነው። እና ህዳር 21 ቀን ብለው ያው የእግዚአብሔር ቃል ኪዳኑ ታቦት ወደ ኢትዮጵያ መጣ ተብሎ የሚባልበት ነው። ቀርበው ግን የማይናገሩበት በሕያው ጌታ ፊት ብየምላችሁ የሚባትቱበት የሚደነግጡበት ታሪክ ማለት ነው። የውሸት ትርክት ማለት ነው። እና አንድ ሰው ይሄን ታሪክ ቀርቦ እውነት ሊያደርገው ያልቻለ ታሪክ ማለት በፈለጋችሁት ጊዜ የትኛውም ቦታ ላይ የእግዚአብሔር የቃል ኪዳኑ ታቦት ወይ ደግሞ የሙሴ ታቦት ተብሎ የተባለው ኢትዮጵያ መጥቷል ብለው ማንም ሰው ሲያወራ ከሰማችሁ ገብታችሁ እዛ ቤት ውስጥ ማለት ነው ውሸት ነው ብላችሁ በሏቸው። ለምን ካሏችሁ ታሪኩ እርስ በርስ ይጣላል። መጣበት ተብሎ የተባለው ታሪክ ድርሳነ ጽዮንን ከገድለ ላሊበላ ጋራ ገድለ ላሊበላና ድርሳነ ጽዮንን ራሱ ከገድለ ተክለ ሃይማኖት ጋራ ድርሳነ ጽዮን ገድለ ተክለ ሃይማኖትና ገድለ ላሊበላ ከክብረ ነገስት ጋራ ለማስታረቅ ዘመን ይፈጅብሃል። አይደለም ከመጽሐፍ ቅዱስ ጋር ታሪኩን አስታርቀ ታቦቱ መጣ ብሎ ለማለት አሁን የጠራዋቸው ድርሳነ ማርያም፣ ገድለ ተክለ ሃይማኖት፣ ድርሳነ ጽዮን ማነው ድርሳነ ማርያም አልኩኝ፣ ገድለ ተክለ ሃይማኖት፣ ገድለ ላሊበላ፣ ድርሳነ ጽዮንና ክብረ ነገስት በእነዚህ ታሪኮች ላይ ራሱ ታሪኩ ራሱ እርስ በርስ አንደኛው ሌላ ይላል፣ ሌላኛው ሌላ ይላል ማለት ነው። እና ህዳር 21 ይከብራል ብለው ይላሉ። ግን አይታችኋል። በዚህ 10 ዓመት ውስጥ የተከታተላችሁ ሰዎች አንዳቸውም ቀርበው በዚህ ጉዳይ ላይ እንዲህ ነው ብሎ ለመናገር የደፈረ የለም። ለምን? በሕያው የአባቶቼ አምላክ በእግዚአብሔር ፊት ልንገራችሁ፣ ኦርቶዶክሳውያን በዚህ ታሪክ አደባባይ ላይ ያፍሩበታል እንጂ አይከብሩበትም። ይዋረዱበታል እንጂ አይከብሩበትም። ለምን? የውሸት ትርክት ነው። ሌላ አይደለም። እንደው ሌላ መጽሐፍ ቅዱስን የእስራኤልን የጁዳ የይሁዳን ቤትና የእስራኤልን ቤት ታሪክን የነገስታቱን ታሪክ አንብቦ ተረድቶ ማገናዘብ ብቻ እንኳን ራሱ እንኳን አይጠበቅብህም። ከተቻለ ሰየው በመጽሐፍ ቅዱስ ሚዛን ነው የምትመዝነው። ግን በቤተክርስቲያኒቱ መጽሐፍት እንኳን ራሱ እርስ በርሱ ድብልቅልቅ ያለ ታሪክ ነውና ህዳር 21 ቀን ብለው ያከብሩታል ማለት ነው። እሺ ሎዛዬ ሎዛሉ ሎዛ ነሽ ሎዛ ሎዛ የኛ ሞዛዛ ሎዛ አንቺን ሲከተሉ ሎዛ ወንጌል ጠነዛ ሎዛ ማለት ነው። እኛ ደግሞ ተቀብለን እግዚኦ ምንድን ነው ያልከው? እንዳልክ ና እስኪ ግባ። አንተ እኮ ነበርክ አንዱ ሎዛ ስትል የነበረው ማለት ነው። አሁን ቤዛ እንድትል ያደረገ መድኃኒዓለም ክብር ይሁንለት። መድኃኒዓለም ቤዛ እኔ ከወጣሁ በኋላ ነው ሎዛ የመጣችው። እኛ እያለን አልነበረችም። አላምንም። በእውነት እኛ እያለች እኛ እያለን አልነበረችም። አንተ ያስጀመርከው ነው የሚባለው። እንደውም ይሄ ነገር በጭምጭምታ እኔ በውስጥ ቴክስት ያደርግልኝ ሰው አለ። አዲስ ነች። አዲስ ከወጣ በኋላ ብዙ ነገር ተበላሽቷል እኮ። በነበርክበት ሰዓት ላይስ እንዴ ሎዛ የለችም እንዴ? ወይ ወደ ደቡብ አልመጣችም ይሆናል እንጂ ከፍተዋል። አንተ እኮ ከህፃኑ ጋራ እንትን አባራ ኤርሚያስ እሱ ቪዲዮ ቆይ ዛሬማ ህፃንህን አጋፍጣለሁ በእውነት። ኧረ ኤርሚ ተው። አይ በፍፁም
እንዳትወጣ፣ ማንም ሰው እንዳይወጣ፣ ቤት ዝጉ። እሱም ቪዲዮ እንዳልክ እንደቀለደብንማ ገድሉን ትናንትና እያነበብኩት የተወሰነ ነው የቀረኝ እና ዛሬ እንግዲህ በረከቱ እንዲርቃችሁ ማለት ነው ከእናንተ ከእግዚአብሔር ልጆች የሕፃኑ በረከት የተባለው እሱ እንዲርቃችሁ ይነበባል ማለት ነው። ዝም ብዬ እግረ መንገድ ለመግቢያነት ያለ ማለት ነው። በጣም ነው የሚገርመው ወገኖች። መቼም ያለ መረጃ እዚህ ቤት አይወራም አይደል? አዎ። ገድለ ቅዱስ ቂርቆስ ሕፃን ወእሙ ወኢየሉጣ ቅድስት ኢየሉጣ ማለት ነው። ትናንትና ነው የጀመርኩትኝ፣ ብዙም አልሄድኩም። ገና 86 ገጽ ላይ ነው ያለሁት። እዚህ ጋ ቁሜዋለሁ። ጉድ ነው አልኩ ብራዘር። እቺ አንድ ቀን ትፈጅብኛለች። እንደውም ሙሉ ቀን አላነበብኩትም። አይ ቲንክ ለአንድ ሰዓት ያህል ይመስለኛል፣ አንድ ሰዓት ይመስለኛል። 86ቱን ገጽ በአንድ ሰዓት ነው። ለዚህ ሕፃን የተሰጠው ቃል ኪዳን ተብሎ የተባለው በጣም አስቂ ከሚያደርገው ነገር አንዱ ለምሳሌ ቂርቆስን አይደለም ስሙ ቅዱስ ቂርቆስ ሰማዕቱ ወይ አባቱ ብለህ ጠርተው አይደለም ገና ቂ ብለህ ስትጠራ ኃጢአትህ እንደሚሰረይልህ ቂ ማለት ነው። ኦርቶዶክስ ቂ ኦኬ ገጽ ነብይ አለ የዚህ ልጅ ስልጣኑ የዚህ ልጅ ስልጣኑ ሰይጣንን በምን እንደሚመታው ታውቃላችሁ? በወይራ እንጨት ነው ቅጥቅጥ የሚያደርገው። ሕፃን ነው አልኩ። በወይራ ጨፈቃ ሰይጣንን ድራሽ አባቱን ነው የሚያጠፋው። የሕፃን ነገር ባርጩሜ ማለት ነው። ከዛ ካደከመው በኋላ በመግረፍ ወስዶ የሚያስረው ቁልቋል ዛፍ ላይ ነው። በራሴ ድክም ስለ ያልኩበት ነው። እና እንዲህ ካደረገው በኋላ ሰይጣንን ከገረፈው በኋላ ለምሳሌ እኔ ነገሩ ይህንን ሕፃን ድሮም ጠርቼው አላውቅም። በሕፃን ደግሞ ሕፃናት ያው ሊከበሩ ይገባል። የሕፃናት መብት የሚከበርበት ሀገር ነው ያለው እና የሕፃን ነገር እምልህ ብዙ በሕፃን ላይ እንደዚህ ሊቀለድ አይገባም ከተባለ እና ቃል ኪዳኑ ሲገባለት በወይራ ጨፈቃ ሰይጣንን የሚቀጠቅጥ ቁልቋል ዛፍ ላይ አስሮ ሰይጣንን አሳሩን ነው የሚያሳየው ይላል። ጥፍንቅ አድርጎ ነው የሚያስረው ሰይጣንን እምን ላይ የቁልቋል ዛፍ ላይ ሲገርፍ በወይራ ልምጭ ነው ሰይጣንን የሚገርፈው። እንደ አርሴማ በዘንባባ ቅጠል ምናምን ነገር ነው አይመስልም። እና የዚህን ሕፃን ያኔ እንዳልክዬ ቂርቆስ አባቴ ሲል ነበር እና በገጽ 88 ቁጥር ማን ነው? 88 አልኩኝ 68 ሶሪ። በገጽ 68 ቁጥር 90 ላይ ምን ይላል? ከዚህ ከቁጥር 88 ጀምሬ ላንብበው። ሕፃኑ ቅዱስ ቂርቆስ ዝም ብዬ ለመግቢያ ያህል ነው፣ እቺን ብቻ ለቅምሻ ያህል ነው እንጂ ዛሬ ያልነቃው ሙሉን ነው የምናየው። ሙሉ ነው። ከዚህ በኋላ በሙሉ ነው የምናየው ማለት ነው።
አንድ ሰው ላይ ያስጥል። ገድላት ድርሳናትን የተባለ አንድ ቀን እሰጥሃለሁ ወር አስጮሃለሁ ማለት ነው። እንደዚህ ነው የማደርገው። በምንድነው በፓኬጅ ነው የምለቀው ስለቀው። አሁን ግን ለቅምሻ ያህል ማለት ነው። እና ቂን እናያለን። ከዛ ቂቂቂቂ ብለህ ትውላለህ ሰሞንህም ወራቶችንም ማለት ነው። ቁጥር 88 ሕፃኑም ቅዱስ ቂርቆስ ተናገሩ፣ የተቸገሩትን ለመርዳት የምትመጣ እንደዚህ እንደ አይነ ጥቅሻ ነውን አሉት። በአይነ ሥጋ የተመለከተ ሕፃን ይልህ ይሆናል። በዚህ ዓለም እንዳሉ ሕፃናት ሁሉ ሊመስለው ይችላል። በባህርና በየብስ በጫካ ላሉት መርዳት እንደማይችሉ ሕፃናት ጳውሎስ እንዳለው ሊመስለው ይችላል። በተጋድሎ ስፍር ቁጥር የሌላቸውን ብዙ ሕፃናትን የወለደ ሕፃኑ ቅዱስ ቂርቆስ ሕፃናትን የወለደ ሕፃን ማለት ነው። ቅዱስ ቂርቆስ ተናገራቸው፣ እኔ በራሴ ፍቃድ የሚሄድ አይደለሁም እና በፈጣሪ ፍቃድ ይሄዳለሁ እንጂ ወደ እናንተ የላከኝ እርሱ ነው ብሎ ግብረ ሐዋርያትን መጽሐፍ ምዕራፍ 16 ቁጥር 6 ጠቀሰ። ለቂርቆስ ነው የተጠቀሰው። ልብ በል። የላከኝ ማን ነው አለ? ግብረ ሐዋርያ 16:6 ይነበባል ማለት ነው። የነ ሊዲያ ቤተሰቦች የነበሩበት ክፍል ነው። 16:6 የተጠቀሰው ክፍል ይነበባል ግብረ ሐዋርያ። እሺ ምዕራፍ 16 ቁጥር 6 ምን ይላል እስቲ? በእስያ ቃሉን እንዳይናገሩ መንፈስ ቅዱስ ስለከለከላቸው በፍርግያና በገላትያ አገር አለፉ ይላል። ኦኬ። ከዛ የነ ሊዲያ ቤተሰቦች የነበሩበት ነው። እዚህ ከቁጥር 11 ጀምሮ ማለት ነው። ወደዛ መጡ። በጢሮአዳ አድርገው ወደዛ በመጡበት ሰዓት በእስያ ቃሉን እንዳይናገሩ መንፈስ ቅዱስ ስለከለከላቸው በፍርግያና በገላትያ አገር አለፉ ብሎ ጥቅስ ተጠቅሷል። ጥቅሱና ቃሉ አይገናኝም። ጥቅሱ ዝም ብሎ ነው የሚጠቀሰው። እውነቴን ብዬ የምላችሁ እዚህ የተጠቀሱ ጥቅሶችን ክፍላቸውን ሄደህ ስታይ ምንም ከተባለው ክፍል ጋር ምንም የሚያገናኘው ነገር የለም። ምንም አንድም እኮ አልኩ፣ አንድም እያየሁት ስለመጣው ማለት ነው። ከዛ ምን አለ? ስሙኝ ልንገራችሁ አለ። ሕፃኑ ቂርቆስ አስጨናቂ ችግር በደረሰባችሁ ጊዜ ስሜን ጥሩ። ሙሉ ስሜን ተጠርቶ ሳያልቅ ቂ ብሎ የመጀመሪያውን ፊደል ሲጀምር እደርሳለሁ አላቸው። ማይክን ክፈትና አንዴ ቂ በል እስኪ እንዳልክዬ፣ ብሩኬም አንዴ ቂ በሉና ቂቂቂቂ ያለልም በኢየሱስ ክርስቶስ ብሩኬ ይበል። የለመድከው አንተ እዛ ስትውረገረግ የነበርከው አንተ ቂርቆስ እንደጀመርከው እንዲህ ቀኝ እጅን ወደ ላይ አንስተህ ቂ በል። እያንዳንድ ጴንጤ እያልክ ነው ዛሬ የምትወርዱት። ምን አለ? ሙሉ ስሜን ጠርቶ ሳያልቅ ቂ ብሎ የመጀመሪያውን ፊደል ሲጀምር እደርስለታለሁ አላቸው ይላል። ያው የሕፃን ጉዳይ ነው። ኤርምያስ በሕፃናት ጉዳይ ጣልቃ አትግባ ተብዬ ብትባል እሺ፣ ቂ ተብሎ የሚደርስ ወጋውት ያለሽ እንደ አንቺ ቂን ምንድን ነው የምትወጊው? አሁን ቂ እኮ ቂጣ ይሁን ቂላቂል ይሁን ወደ ቅ ሌላ ዝርያ ሊሆን ነው። በቂ ብቻ የሚጀምር መቀመጫው ይሁን ምን ይሆን አይታወቅም። ቂ ብዬ ገና ቂ ስትል ኢትዮጵያ ውስጥ ከች ይልልሃል። በዚህ ህዝቤ ያምናል። ብራዘር የተጻፈ የጌታን ስም የሚጠራ ይድናል ምናምን ነገር እሱን ዳርያዝ ይለዋል። ዳርያዝ እሱማ የጌታን ስም የሚጠራ ይድናል ብሎ የሚለው እሱ ህይወት ሰጪ ነው።
ይሄ ግን ጠላ የሚያስጠጣ ነው ብራዘር። ይሄ ድግስ ሰንበት የሚያስደግስ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ይሉላል። እንትን መንፈሳዊ ለማድረግ ሲለጠጡት ማለት ነው። በዚህች ዕለት የሰማዕት ተጋዳይ የነበረው ሕፃኑ ቂርቆስ የተወለደበት ቀን ነው ይላል። አባቱ ሲጀምር አረማዊ ነው፣ ከማያምን ነው እናትየዋ ያወለደችው። የሚያምን ከማያምን ጋር ምን ህብረት አለው ብሎ የሚለውን ህግ ጥሳ ማለት ነው። በሙሉ እነዚህ ሰማዕት ጻድቃን ተብሎ የተባሉት በሙሉ አሁን ያቺ እሌኒ የተባለችው ሴትዮ ማያምን ሰው ነው ሴት ወስዶ ያገባት ንጉሱ ማለት ነው። የሚያምን ከማያምን ጋር ምን ህብረት አለው ብሎ የሚለው የቅዱስ ጳውሎስ መልእክት እነሱ ጋር አይሰራም። ካገኙት ወንድ ጋር ነው የሚጋቡት። አርሴማም ያላመነ ሰው ነው ለአግባሽ ብሎ ሲላት አንተ ውሻ ትፋታም ብላ ምናምን ነገር ሰደበችው ብሎ ያው ወፌላላ ሰቅሎ ገደላት ማለት ነው። በጻፉት መጽሐፍ በመጽሐፋቸው ነው። እኔ ሰዎቹ በትክክል አሁን አርሴማ የምትባል ሴትዮ አይ ቲንክ እዚህ ምድር ላይ ኤግዚስት የምታደርግ ሴት እንደነበረች ታሪክ ውስጥ ሲናገሩ ሰምቻለሁ። አርመናዊት ሴት እንደነበረች ማለት ነው። እቺ ሴት በእውነት ለጌታ በዛ ዘመን ኖራ ሞታ እንኳን ከሆነ የኢትዮጵያ ኦርቶዶክስ ታሪክ ክርስቲያን ታሪኳን አበላሽተዋለች አበላሽተዋለች። ለምን? የለየላት ተሳዳቢ አድርጉ። እሷም ያላመነ ወንድ ነው ለአግባሽ ብሎ ሲላት አታገባኝም ብላ መጨረሻ ንጉሱን ተሳድባ ያው ወፌላላ ማለት እዚህ በደርግ ዘመን እንደዚህ ነበር። ወፌላላ ወንጀለኛ ሲቀጣ እንደዛ ነው የሚቀጣው እየተባለ ማለት ነው። የአንዳንዶች የወንዶች እንትናቸው ላይ እንትን ሃይላንድ ያንጠለጥላሉ ምናምን ነገር ተብሎ የተባለ እንደሱ አይነት ማለት ነው። እና ግን ወፌላላ ሰቅሎ ነው የገደላት ነው የሚባለው። ለምን ሞተ የተባለ ሲባል በሰማዕትነት አሉ። መጽሐፏን ስናነበው ግን ቁጥር አንድ የለየላት ተሳዳቢ ነች አርሴማ። ለዚህ ነው አንድ ሰው ገብቶ እናቴን አርሴማን እስቲ ያስጥላለሁ ብሎ ይምጣ እስቲ ገድሉን እስኪ ላውጣው ቆሞ በእኛ ፊት መጽሐፉን ሊያስተባብል የሚችል አንድ ኦርቶዶክሳዊ ነው ያልኩት። አንድ ማለት ነው። አሁን 430 ሰው እዚህ ይሰማል። ከበስተኋላ ብዙ ሰው አለ። አንድ ሰው ነው ያልኩት። እነዚህን ከምድሪቱ ላይ ቆሻሻ እንደሚጠረግ በወንጌል እውነት ከምድሪቱ ላይ ካልጠረግን ህዝባችን ነፃ አይወጣም። አንድ እኮ ነው ያልኩ። ቅጥረኛም ይሁን ያልተቀጠረ ጥሩትና እኔ ፊት ቀርቦ እስኪ ያስተባብል አንድ ይፋረደኛል እኮ የአባቶች አምላክ። ያን ሰው ፊት ለፊት አግኝቸው በምን በእውቀት ነፍሱ ከስጋው እስክትለይ ድረስ በእውቀት ሳሰቃየው ታያለህ። ከመጽሐፉ እያወጣው ማለት ነው። ይሄኛውን ስራለ የእናተ በረከቱ አይደርበትና እንደ ኤልያስ እያላገጥኩበት አሳየዋለሁ መጽሐፉ ላይ። መጽሐፉ ራሱ የምታላገጥበት መጽሐፍ ስለሆነ ለምን ውስጡ የተጻፈው አንድ የክርስቶስ ሰማዕት ነች የተባለች ሴት እንኳን የማትሰራውን ነውር እኮ ነው የተሰራው። የክርስቶስ ባህሪ የተንጸባረቀው ንጉሱ ላይ እንጂ እሷ ላይ አይደለም። ያላመነ ሰው ነው ለአግባሽ ብሎ ያላት ተብሎ ይባል። በሙሉ ያላመኑ ሰዎች ናቸው። የዚችም ሴትዮ ያላመነ ሰው ወእሙ ኢየሉጣ ማለት የቅድስት ኢየሉጣ የተባለችው ያላመነ ሰው ካላመነ ሰው ነው ይሄንን ልጅ ወለደ ተብሎ የሚባለው መጽሐፉ የሚለው። አንዴ ፍልስጤማዊት ናት ይላል፣ አንዴ ጣሊያናዊት ናት ይላል፣ አንዴ ደግሞ የአንቤጌን ነው የአንጌቤን የምትባል አገር ናት ይላል። አንጌቤን የትኛው ጋር እንደሆነ አላቅም። ጂኦግራፊ የሚያውቁ ካሉ ዌልካም። መካከለኛ ምስራቅ ላይ ሊያወራ የሚችል ሰው ካለ ፍልስጤም ነው በሙሉ ፍልስጤም። ይህንን የዮሐንስን እጨጌ ዘጸገሮ ነው ዘጠንገሮ የሚባለውን ሳነባው እሱም ልክ እንደዚህ ኢየሩሳሌም ነው ይልሃል። ሳሬራ በምትባል በኢየሩሳሌም ከተማ አውራጃ ውስጥ ያለች ነች ብሎ ይላል። ደግሞ ፍልስጤም ነው ደግሞ ይልሃል። የዚችኛዋን አንጌቤን ይለዋል። ከዛ ደግሞ ፍልስጤም ይለዋል። ከዛ ደግሞ ሮም ይላል። አገሯ የት ነው? ወፍ እና ቂቂቂቂቂቂ እያለን እንኖራለን ማለት ነው። ሕፃኑን ገና ስትጠራው ቂርቆስ ማለት የለብህም። ቂ ስትለው ራሱ ኢትዮጵያ ውስጥ ቂ
እያላችሁ ጥሩ። ሕፃኑ ስር ሲመጣ ታየዋለህ። እደርስላችኋለሁ አላቸው ይላል። እንዲህ አይነት ትግል ነው የገጠመን። ሌላው ይቆየን። እዚህኛው ክፍል ላይ ነኝ ያለሁት። ነገ ወይ እንደዚህ እችን ሳጠናቅቃት ሌሎች ከዚህ መጽሐፍትም የቀደሙ አሉ በደንብ የተቆለሉ። ይሄኛውም የዮሐንስ አላለቀም። የባለፈው ማንም በዚህ መጽሐፍት ላይ መጥቶ ያስተባበለ የለም። ማንም እናቱ ከባሏ ጋር ሳትገናኝ ጸነስኩት ብላ ትላለች። ማንም የለም። እንደዚሁ በርቀት ሆነው ቢሃይንድ ባይሆኑ መስማት ነው። የለም ማለት እኔ ጉዳዩን አቆማለሁ ማለት አይደለም። የቀጠርካቸው ቅጥረኞችም ሌሎቹም አያስጥሉም። መድኃኒዓለም ክርስቶስ ምስክሬ ነው። እኔ ከሰው ጋር እልህ ተጋብቼ አይደለም። እስላምና ክርስቲያን እስላምና አርማዊ የሆነ እስላም ማለት ነው ራሱ እና መናፍቃን የሆኑ ሁሉ ይድናሉ ይላል ይሄ መጽሐፍ። ስለዚህ እስላም ሲኦል ይገባል አትበላ። ኦርቶዶክሳዊ እስላምን አድናለሁ ያልተጠመቀን ሁሉ እምርልሃለሁ ብሎታል አለው። እስከ ስንት ትውልድ? እስከ 10 ትውልድ ድረስ። የት ነው ብሎ የሚለው? ገጽ 248 ላይ ቁጥር 83 አባታችሁም ክርስቲያንም ቢሆን ያልተጠመቀ አረማዊም ቢሆን በምድር ላይ ስሜን የጠራ ስምህን አይሉትም እኮ የጌታን ስም አያስቀድሙም። ስሜን የጠራ መታሰቢያን ያደረገ ለቄሶቹ ያበላ ነው። እስከ ስንት ትውልድ ትምርልኛለህ አለው። ጌታችንም እስከ 10 ትውልድ እምርልሃለሁ አለው። የማንን ስም የጠራ? የጸገሮን ዮሐንስን ማለት ነው። ምን ያላለ? ያልተጠመቀ አረማዊ ማለት አሕዛብ ማለት ነው። ጥምቀት በዜሮ ተባዛች። ሰው ሳይጠመቅ አይድንም ብለው የሚሉት የኦርቶዶክስ ነገረ ድነት ጥምቀት በዜሮ ተባዛ ማለት ነው። ሰው ሳይጠመቅ የሚድንበት ሃይማኖት የኦርቶዶክስ ነው ማለት ነው። ምን ነው ሚስጥረ ጥምቀት ብለው የሚያጮሁትን ነገር እዚያው ያልተጠመቀ አረማዊም ቢሆን እንኳን ስሜን የጠራ መታሰቢያን ያደረገ እስከ ስንት ትውልድ ትምርልኛለህ ብሎ ሲል አንዱን ሰው አይደለም ትውልዱን እስከ 10 ትውልድ ድረስ እምርለታለሁ ብሎ አለ። መጠመቅ አያስፈልገው። ስለዚህ ያልተጠመቀ አይድንም ብለው የሚሉት የነበረው ታዲያ የተቀቡ ማን ነው የሚያስጥላ? አሁን ይሄንን ነገ ወጥቶ የሚሳደበው ሰውዬ እናያለና ኦኬ ማንም የመለሰ የለም። ባለፈው ላይ እንዳልኩት ዝም ሃይላይት ልስጥ ብዬ ነው። የኦርቶዶክስ ሃይማኖት የምን ሃይማኖት ነው? የየት ሀገር ሃይማኖት ነው? መነሻው የት ነው? ማን ነው ከታች በኮሜንት የሚጽፍ? የኦርቶዶክስ ሃይማኖት ምንጩ የት ነው? ቶሎ በሉ። የየት ሃይማኖት ነው? ጎጃም አለ ብርኬ። የኦርቶዶክስ ሃይማኖት ምንጩ የት ነው? የማን ሀገር ሃይማኖት ነው? ግብፅ። አዎ ጥሩ መልሳችኋል። ገጽ 277 ክፍል 55 ጌታችን ቃል ኪዳን እንደሰጠው ይላል። ለማ ለጠንገሮ ማነው? ለጸገሩ። ቁጥር 28 ጌታችንም እስከ 10 ትውልድ እምርልሃለሁ ከአንደበቴ የወጣውን ቃሌ እንዳይታበይ በራሴ
ምያለው አባታችን ብዬ ስለማላነበው ዮሐንስም የግብፅ ሃይማኖትን የሚከተሉ የኢትዮጵያ ሰዎችን ሁሉ ማርልኝ አለው። ይህችም የጸናች ናት። የኢትዮጵያ ሰዎች የማን ሃይማኖት የሚከተሉት? ጻፉ ይወት አለም የማየ ሃይማኖት የአባየ ሃይማኖት ብለህ የምትለው የማን ሃይማኖት ነው? የኢትዮጵያ ሰዎች የሚከተሉት ሃይማኖት የማን ሃይማኖት ነው? የግብፅ። ግብፅ ደግሞ በጥንት ታሪኳ እንደምታየው የፈርዖን ሀገር ናት እና ፈርዖን ደግሞ ያው በራፌ በቶምሴ ማነው በጌሳም በራምሴ በቶፌል በሚባሉ ከተሞች እንደዚሁም በሜግዶል በጣፍናስ በሜንፎስቴ በሚባሉ ከተሞች እና በምድራቸው ሁሉ የአብርሃም አምላክ እግዚአብሔር ለዘላለም ያደቀቀበት የጣዖታት አገር ናት። ለዚህ ነው በነቢዩ በኤርምያስ ሲናገር እግዚአብሔር በሜግዶልና በጣፍናስ በሜንፎስቴ አውራጃ ላይ እሳትን አነዳለሁ ይላል ጌታ። በግብፃውያን አማልክት ላይ እሳትን አነዳለሁ ብሎ እንዳለ ማለት ነው። ግብፅ ጥንቱኑ የምን ሀገር ነች? የጣዖት አምልኮ የአስማተኞች የጠንቋዮች የአስማተኞች ሀገር ማለት ግብፅ ናት። አሁንም ጭምር ይመትታሉ። አይታችኋል። በባለፈው የኛ የሚሊኒየም የአባይ ግድብ ለመሰራት አልጀዚራ ነው የግብፅ ቻናል ላይ ቁጭ አድርገዋት ጠንቋያ ካርድ እያየች እንዴት ነው ኢትዮጵያውያን ይህንን የሚሊኒየም ግድብ ይጨርሱታል ብለሽ ትያለሽ? በእውነት ያቆሙታል ኢትዮጵያውያን? እስቲ አሟርችልን ጠንቁይልን ብለው ጠንቋያን አመጧት። ማን ነው ኢትዮጵያዊው ሙስሊም ኡስታዙ? ማን ነው ይሄ የአረብኛውን የሚተረጉመው? ስሙን ከታች ጻፉልኝ። በጣም አገራችን ኢትዮጵያን በጣም የሚወድ የእስልምና ሃይማኖት ተከታይ የሆነ ሰው ነው። ማነው ኡስታዙ? አረብኛን ማነው ስሙ? ጀማል ነው። ኡስታዝ ጀማል ነው። አዎ ኖ ሁሴን አይደለም። ጀማል ኡስታዝ ጀማል ነው። ኡስታዝ የሚባለው ጀማል ማለት ነው። ኖ አቡበከር አይደለም። እዚህ ሚዲያ ላይ እንትና አባይ ነው ማነው ምናምን ነገር ብሎ የሚል የአባይ ንጉስ ነው ምናምን ነገር የአባይ ንጉስ ነው እንደዚህ የሚል ሚዲያ አለው። በደንብ ስላልያዝኩት ነው። ምን ነበረ የአካውንቱንም ስሙን እስኪ ንገሩን። በእውነት አገሩን ኢትዮጵያን የሚወድ ሰው ሄዶ ፎሎ ያድርገው። ኢትዮጵያን ይወዳለሁ ብሎ የሚል ሰው ማለት ነው። ኪንግ አባይ ያው ቴንክ ዩ ኪንግ አባይ ያ አረብኛ ቋንቋ በደንብ ስለሚናገር ኢትዮጵያዊ ነው እና እሱ አቅርቦት ነበር ራሱ ጠንቋያ ሴትዮ ማለት ነው። የእናንተ ሃይማኖት ከውጭ ነው የመጣው ከጀርመን ነው የመጣው ብለው የሚሉን ሰዎች ኦርቶዶክሳውያን፣ የእናንተስ የግብፅ ሃይማኖት አይደለም ወይ? ማንም የሚናገረው የራሳችሁ ገድል ከግብፅ የመጣ ይሻላል ወይስ ከጀርመን መጣ የተባለ ይሻላል? ከግብፅ እኮ ተቃውሞ አለኝ። እሺ የግብፅ ሃይማኖትን እንደሆነ ከተናገረ የኢትዮጵያ ኦርቶዶክስ ደግሞ የግብፅ ሃይማኖትን እንድንከተል የሆን ነው በተንኮልና በሴራ ነው ይላሉ። በሴራና በተንኮል የመጣን ሃይማኖት ነው የሚከተሉት ማለት ነው። ራቴ ልበላን። እሺ ሂዱበት። እሺ አይ መጽሐፍ ከፍተህ እንድታሳይ ነው ኤርሚያ። እንዴ ምን አይነት መጽሐፍ? የኢትዮጵያ የውጭ ግንኙነት መጽሐፏ የአባ ጎርጎርዮስ ወይስ የራሱ የውጭ ግንኙነት ስርዓት የውጭ ግንኙነት? እሺ ስርዓትና የውጭ ግንኙነት አካሄድ ብላ ያለው እንዳልከ ምኑ ነው? የቂርቆስ ብሩኬ በደንብ እንደሄድበት ብዬ ነው። ግብጾች እንዳጃጃሉ ከአንዱን እስከ 30 ቀን የግብፅ ቤተክርስቲያን እንዳጃጃለችን እና ብዙ ጊዜ ሲነገረን የነበረው እዛ እያለን ስራ እንዳንሰራ 30ውንም ቀን ቆርጠው ይላኩልን እነሱ እንደሆኑም እየተነገረ ስለሆነ ስራ ፈታ ያደርገዋል። አሁን ብሩክ የሚያደርገውን ይልኝ። እሺ ይሄው መጽሐፉን አመጣሁት። ምንድን ነው የፈለግከው? ገጽ 10 ክፈት።
እንዲህ ነው በመረጃ እሺ። እኛ ቤት ከፍተን አንሳደብም ብራዘር። ይሄንን ለማንበብ አቅም ይጠይቃል። እንደዚሁ ፒሪ 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 ማለት አይደለም። ማንበብ ይጠይቃል። ማንበብ ይጠይቃል ማለት ነው። እሺ ገጽ 10 እንደዚህ ላንብበው። ከ20ኛው ክፍለ ዘመን እስከ 5ኛውና እስከ 11ኛው እስከ 13ኛው ክፍለ ዘመን ትንሽ ዝቅ በል፣ ብዙ ስለሆነ ትንሽ ዝቅ በል። ኦኬ። የኢትዮጵያ ኦርቶዶክስ ተዋሕዶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከኦሪየንታል ኦርቶዶክስ አብያተ ክርስቲያናት ጋር ያላት የሃይማኖት አንድነትን አጽንታና አክብራ የያዘች ስትሆን የምትመራውን የምትተዳደረው ከሐዋርያት በተገኘ ትውፊት መሰረት በቅዱስ ሲኖዶስ ነው። ይሄ ሲኖዶስ ከሐዋርያት የተገኘ አይደለም። ባለፈውም ጥሪ አቅርቤ አንድ የመጣ የለም። አንድ ማለት አንድ በታሪክ አንድ የመጣ የለም። ትመጣለህ፣ እንጠይቃለን። ጌታ ኢየሱስ ምስክሬ ማለት ነው። የሐዋርያዊ ቅብብሏችሁ መጽሐፍ ቅዱሳዊ አይደለም። በታሪክም ኑ ላውራችሁ ቢሰጥ አንድ የመጣ የለም። አንዱ ገብቶ ተሳድቦ ነው ሄደው። የዛን ቀን እንደውም ሐዋርያዊ ቅብብላቸው ከግብፅ ሀገር ሲመጣ ሁሌ የሚጠራ የቤተክርስቲያን አባት ተብሎ የሚጠራ እኛም ራሱ እንኳን በታሪክ የምናውቀው ግን ኦርቶዶክስ አይኔ ነው ብላ የምትለው ማን ነው? አትናቴዎስ የእስክንድርያ ሰው ነው። ፍሬምናጦስ አቡነ ሰላማ የሚባሉቱ የመጀመሪያውን ጵጵስና ከግብፅ ሀገር ሄደው ከአትናቴዎስ እጅ ሲቀበሉ ከንፈሩን ስሞት ነው የተቀበለው። ሃሎ የተጻፈ እዚህ ቤት ወሬ እኮ የለም እኮ ነው ብዬ ዝም ብሎ እንትን ብለው ተቀበታው እንትን ብለው የለም። የተጻፈ ወንድ ለወንድ ከንፈር ተሳስመው፣ ወንድ ለወንድ ከንፈር የሚሳሳሙ ምን ይባላሉ? አካሲ። እዛው ጨርሰው አቅም ያለው እስቲ ገብቶ ዲና ያድርግ። ይሄንን ዲና ያድርግ። አሳይቻለሁ። ከፈለጉ መዝርጬ ያሳያለሁ። እዚህ መጽሐፉ እንደሆነ አለ። ምን ክፋት አለው? ላፍ አድርጌ ወንድምነት የሰጠኝን ልጨርሰው። እሺ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከኦሪየንታል ኦርቶዶክስ አብያተ ክርስቲያናት ጋር ያላት የሃይማኖትና የአንድነት አጽንታ አክብራ የያዘች ስትሆን የምትመራውን የምትተዳደረው ከሐዋርያቱ በተገኘ ትውፊት መሰረት በቅዱስ ሲኖዶስ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቀደምት ነቢያት ጀምሮ ለሃይማኖት አባቶች፣ ለቤተክርስቲያን መሪዎች የነበራት ፍቅርና መንፈሳዊ አክብሮት የእስክንድርያ ቤተክርስቲያን የኒቃያን ጉባኤ ውሳኔ ነው ብላ በጻፈችው የተንኮል ድንጋጌ ለ1600 ዓመት ከራሷ ልጆች ሳትሾም ከእስክንድርያ ጳጳሳት እየተቀበለች ስታስተናግድ ኖራለች። በምን የተንኮል ድንጋጌ? ግብፅ ምንድናት እያሉ ነው? ተንኮለኛ ናት። የተንኮለኛዋን ግብፅ ሃይማኖት አይደል የኢትዮጵያ ኦርቶዶክስ ቤተክርስቲያን ሃይማኖት ብላ የተቀበለችው? አዎ። ማን ይህንን ያለው? ይኸው ገድለ ቅዱስ ቂርቆስ ወእሙ ወእየሉጣ የእናትና የልጁ የሰረተው በረከት የደረባችሁና ኦርቶዶክሳውያን የእናትና ልጁ የሕፃኑና የእየሉጣ የተረቷ በረከት በላያችሁ ደርና በዚህ ክፍል ላይ የግብፅን ሃይማኖት ነው ኢትዮጵያውያን የተቀበሉት ይላል። ወንድምነት አሁን ደግሞ ምን አለ? አየህ የኔ ወንድሞች እንደዚህ ናቸው፣ ያነባሉ ማለት ነው። አያው እኔ እዚህ ገድለ ቂርቆስና የእናቱ የኢየሉጣን ገድል ላይ አውጥቼ ኢትዮጵያውያን የማን ሃይማኖት የሚከተሉት? የግብፅ ደግሞ ከሐዋርያቱ የመጣ ብሎ አይኑን ሳይታጠብ ፊቱን ሳይታጠብ መጥቶ ከኛ ጋር ሊከራከር አስቆማቸዋለሁ አላለም። በጣም ይቀለዳል እኮ ነው። ኢትዮጵያ በጣም ይቀልዱ ብዙ ልጆች አሏት፣ የማያነቡ መጽሐፍ ቅዱስ የማያነቡ ታሪክ የማያውቁ ያለ መረጃ ለመናገር የሚታትሩ ማለት ነው። ምን አለ ይላል። ስለዚህ ኢትዮጵያውያን በተለይ ኦርቶዶክስ መጥተው እናንተ እኮ ከውጭ የመጣ ሃይማኖት ብለው ስለው ከየት በሏቸው?
ከየት በሏቸው? ከጀርመን ይሉሃል አይደል? ያቃለሉ መስሏቸው። የእነሱስ ከየት ነው የመጣው? ከግብፅ። ጀርመን በታሪኳ ጣዖት አምላኪ ተብላ አትታወቅም። የአሕዛብ ሀገር እንደሆነች ይታወቅ። ግብፅ ግን ከጥንት ጀምሮ የጣዖት ምድር ነው፣ እስካሁን ዘመን ድረስ ማለት ነው። ከሀገር ልታነጻጽሩ የፈለጋችሁ ማለት ነው። ያበሸቅ መስሎ ከሆነ ያንተን የግብፅን ሃይማኖት የምትከተሉ መሆኑን ይናገራል ማለት ነው። ስለዚህ የግብፅን ሃይማኖት ይከተላል ብሎ ያለው የራሳቸው የቂርቆስ ገድል ነው። ይህንን ደግሞ ሸፍት ተደርጎብናል በተንኮል ድንጋጌ ለ1600 ዓመት ግብፅ በተንኮሏ የራሷን ጳጳስ ሳትሾም ኢትዮጵያ ከግብፃውያን ለ1600 ዓመት ወደ ስንት ናቸው? ወደ 100 ምናምን ነገር የሚሆኑ ናቸው አይደል? ወንድምነት አባ ጊዮርጊስ ማነው? አቡነ ጎርጎርዮስ 111 አይደል? 111 ጳጳሳት በአቡነ ጎርጎርዮስ መጽሐፍ ላይ የቤተክርስቲያን እኮ መጽሐፍ እኮ ነው እኛ እንደዚህ የምናመጣው። አየው የምንጠቅሰውን ጥቅስ አየው፣ ማስረጃ አየህ ሆይ። ማን ነው አሁን ብራዘር ለዚህ እውነት ማነው ለዚህ ውሸት መልስ አለ ብሎ ወጥቶ ሊያስተባብል የሚችል? ወር አስጮኋቸዋለሁ። አንድ መረጃ ሰጠን ማለት ነው። ወር መጽሐፉንማ ካነበብን የዓመት ነው። የዚህም ብቻ ዓመት እንሰጣቸዋለን። የሌሎቹን ደግሞ በላዩ ላይ እንቀጥላለን። መብረቃዊ ጥቃት እንደሚባለው ማለት ነው። በላዩ የእነዚህን መጽሐፍት ነውራምነት አውጥተን አደባባይ ላይ አስጥቼ ያሳያሉ። ከዛስ ወንጌሉ መጽሐፍ ቅዱሱ የወንጌሉ እውነት ይሰበካል ማለት ነው። እኔ በልህ አይደለም የገባሁት ብራዘር፣ በጥሪ ነው። እሺ የምንጠቅሰው ማን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓለም ይወቅልኝ ብላ ባስቀመጠችው መጽሐፍቶች ውስጥ ዓለም የሚያወሩ ሰዎች እቤታቸው እንኳን መጽሐፉ የለም እንኳን ሊያነቡት ቀር። እሺ እንቀጥላለን። ከዛስ ቤተክርስቲያኒቱ ለ1000 ዓመታት በእስክንድሪያ ቤተክርስቲያን ስር በኖረችበት ጊዜ ከግብፅ የሚመጡ ጳጳሳት የእኛን ቋንቋ ካለማወቃቸው እኛም የእነሱን ቋንቋ ካለማወቃችን የተነሳ ባለመግባባት ብዙ ድክመት ታይቷል። ባለመግባባት ታዲያ እንዴ አላህ አክበር እኮ ብሎ ተክቢር ብሎ ሲል እኮ አላህ አክበር እያልኩ እኮ ነው የኖርከው ማለት ነው። አልተግባባህም። እነሱ ግዕዝ አያውቁ፣ አማርኛ አያውቁ። እኛ የምናውቀው ግዕዝና አማርኛ ነው ኢትዮጵያ ውስጥ። ያውም ግዕዝም በቤተክርስቲያን አካባቢ ነው የሚታወቀው። ይደልዎም ለአብ ወወልድ ወመንፈስ ቅዱስ ብለህ ብትል የት ያውቅልሃል? እሱ አረብ ነው። ማሻአላህ ነው የሚልህ። ባለመግባባት ኖረናል። ታዲያ ባለመግባባት ለ1600 ዓመት ኢትዮጵያ ውስጥ ምን ተደረገ? ምንም። ባለመግባባት መሪውና ተመሪው ካልተግባባ እንዴት ነው ሃይማኖቱ የሚጸናው? ጳጳሱ ከካህኑ፣ ምእመኑ ከመምህራኑ በምን ነበር የተግባቡት? እንዱ ዝም ብለው አባቴ በመስቀሉ መታ መታ ያርጉኝ ምናምን ነገር እያልክ ነበር ጀርባን ምሰጣ የነበር። እነ ሼህ ሱልጣን እኮ ብፁዕ አቡነ ማርቆስ እየተባሉ እኮ መጣውልሃል ኢትዮጵያ ውስጥ። ማን የጻፈው? ጳጳሱ ማ የሸዋው አህጉረ ስብከት ሊቀ ጳጳስ የነበሩት ብፁዕ አቡነ ጎርጎርዮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓለም መድረክ ብሎ በሚለው መጽሐፍታቸው ላይ ማለት ነው። መጽሐፉ አለ እዚህ ቤት እያንዳንዱ ነው ያለው። ይወጣልሃል። ጥርስ ከምላሱ እያወጣ አሳያለሁ። የእነማዬ እና አባዬ ሃይማኖት በማን ነበረ ማለት ነው ይመራ የነበረው? ታቦታቸው ከየት ነው የመጣው? ብሩክ ብዙ ነገር አታስወሩም። ምን እየሆነ የግብፅ ነገር ከተነሳ ወደ ሳውዲ አረቢያ መሄድ አለብን። አረቡን ክፍል ካነካኑ መዳሰስ አለበት። ታቦታቸው የታቦተ ሚካኤልና ታቦተ ገብርኤል ማለት ታቦተ ሚካኤልና ታቦተ ማርያም የጽዮን ማርያም የተባለው ከየት ነው የመጣው? ከሳውዲ አረቢያ። ማሻአላህ ነው ማለት አለብህ።
ከየት ነው የመጣው? ታቦተ ሚካኤል እና ታቦተ ማርያም ከየት ነው የመጣው? ከሳውዲ አረቢያ። ሳውዲ አረቢያ ማን ያለው? ሳውዲ አረቢያ ማን ያለው? መጽሐፋቸው መካ መዲና ብሎ የሚለው የት ነው ያለው? በሳውዲ ግዛት ውስጥ ነው። ሳውዲ ግዛት ውስጥ ነው ያለው ያኔም አሁንም። ስለዚህ የአረቡ ነገር ከተነሳ የኢትዮጵያ ኦርቶዶክስ ጳጳስን ከግብፅ ለ1600 ዓመት ታቦትን ከሳውዲ አረቢያ ከመካ መዲናው ሹም ስሙ ጋት ሄልፌር ይባላል። ማነው? ጋፊሄር ይባላል። ጋት ሄልፌር የነቢዩ ዮናስ አገር ነው። ጋፊሄር ይባላል። የመካ መዲናው ሹም ነው። የአክሱም ጽዮን ታቦተ እግዚአብሔር የሙሴ ታቦት ተብሎ በተለምዶ የሚነገረው የመጣው ከየት ነው? ከሳውዲ አረቢያ ከመካ ማለት ነው። መካ የት ነው? ሳውዲ አረቢያ ማለት ነው። መረጃ አለው ኤርምያስ። መጽሐፈ ጤፉት በማን የተጻፈ? የግሸን ደብረ ከርቤ ቅድስተ ማርያም ደብር ሰበካ። አየህ መረጃ ብራዘር፣ ስታወራ እንደዚህ ነጭ ነጩን አውራ። እችት ምስለ ፍቁር ወልዳ የተባለችው ትክክለኛ ሉቃስ ሳላት የተባለው ያው በ15ኛው ክፍለ ዘመን ተገኘ ተብሎ የተባለው የድሮ ቅጂ እቺ ናት። አየኸው? የወሎ ረሃብ ጊዜ ተብሎ የተባለው በ77 ድርቅ በተመታ ጊዜ በድርቅ የቆረመደች ነው የምትመስለው። አሁን ለዚች ስሰግድ ይታይ መድኃኔዓለም እኮ ክርስቶስ እኮ ነው ያዳነኝ። አንተዬ ለማንም ሰካራም የረገጠው ጣሳ ተብሎ እንደሚባል የተወላጨመ ፎቶ እኔ የሥላሴ ባሪያ ስሰግድ የነበርኩበት ዘመን ያንገበግበኛል አልኩ። በእውነት እኮ ነው ብየምልህ፣ የልቤን የእውነቴን እኮ ነው ብየምነግርህ። አንተ እንኳን የጌታዬ እናት አይደለም የኔና ያንተ እናት እንኳን ደመግቡ ናቸው ተብሎ የሚባሉት አሁን እቺ አንተ እናት ነኝ ተብለህ ብትባል እንደዚህ አይነት እንዴ አረ እንትና እናት እንዴ አፍንጫቸው ምንድነው እንደዚህ የመሰለው ምናምን ነገር ብለው ሙድ የሚይዙበት ማለት ነው። እና የአረቡ ነገር ከተነሳ እንላቀቅም ብሩኬ፣ እንደዚህም ብሎ መሄድ የለም። የግብፅ ሃይማኖት ይኸው እና በዚህ ክፍልም ላይ ታቦቱ የመጣው ከመካ መዲናው ንጉስ ነው የተቀበለው። ማን? ዳግማዊ ኢዮርብዓም የተባለው በ1426 ኢትዮጵያ ላይ የነገሰው አጼ ዘርዓ ያዕቆብ የሚባለው ማለት ነው። እሱ ብቻ አይደለም፣ ከሳውዲ አረቢያ እሱ ብቻ አይደለም የመጣው። በዚህ ጉዳይ ላይ አንድ የደረሰ የለም። ሃይማኖታቸው የቀና የጸና የሆነ የዳግማዊ ዳዊት ልጅ አጼ ዘርዓ ያዕቆብ የሰሩትን ስራ እንናገራለን ይላል። የንጉሱ ማለት ነው። በ1426 የነገሱት ደብረ ብርሃን ነው መናገሻ ከተማቸው ያለው፣ ቤተ መንግስታቸው እዛ አለ። ስትናገሩ እንደዚህ ተናገሩ። እሺ ኦርቶዶክስ ስትናገሩ እንደዚህ ተናገሩ። የጴንጤን ጉድ አወጣለሁ ብለህ ስትል ከዳር እስከ ዳር እኛ ከዛሬ 10 እና 8 ዓመት በፊት የተናገርነው ቪዲዮ አምጥቶ ያዙ ይልቀቁኝ ማለት አይደለም። እኛ የተጻፈ መጽሐፍ ነው እንደዚህ የምናሳየው። ተናገሩ እውነቱን። እንደነገሱ ክብር የሚሆን የጌታችንን መስቀል ንጉሱ እንደነገሰ ማለት ነው እንዳመጡ ሰፍነጉን ኢትዮጵያ መጥቷል። ከለሜዳው ኢትዮጵያ መጥቷል። የግንግሪት የታሰረበት ገመዱ ሁሉ ኢትዮጵያ መጥቷል። አክሊለ ሦሁ ጌታችን ያደርገው መጥቷል። የተገረፈበት ጅራፍ ይህ ሁሉ ወደ ሀገራችን ወደ ኢትዮጵያ እንዳመጡ ያመጣጡ ምክንያት እንናገራለን አሉ። ተናገሩ። ኦርቶዶክስ ምንም አትናገረው ነገር አለ። ስትናገር ግን 10 ተናግራ ከሆነ 8ቱ ተረት ነው። እንዳነበበ ሰው እኮ ነው የማወራህ ብራዘርዬ። ማብሸቅ መስሎ ከሆነ ተሳስተሃል። እዚህ ቤት መግባት ማለት ሄርታሌ እሳተ ገሞራ ውስጥ መግባት ማለት ነው። በመረጃ ራሴን እያካበድኩ እንዳይመስልህ። ኦኬ። አሁን ደብረ ከርቤ እየተባለች በምትጠራ በደብረ ነገሥት አስገብተው እንዳስቀመጡት እንነግራችኋለን። በኋላ የዚህ ቦታ ስሟ ተፋልሷ 3 ጊዜ ነው። ከአፄ ካሌብ እስከ አፄ ይኩኖ አምላክ ደብረ ነጎድጓድ፣ ከአፄ ይኩኖ አምላክ እስከ አፄ ዘርዓ ያዕቆብ ደብረ ነገሥት፣ ከአፄ ዘርዓ ያዕቆብ ጀምሮ እስካሁን ዘመን ድረስ መስቀሉ እስከመጣባት ደብረ ከርቤ ትባላለች። ማ ጊሼን የት ያለችው? ወሎ ክፍለ ሀገር ውስጥ ያለችው። ይቀጥሉ መምህራችን ኤርምያስ።
ዘከዝክልሃል ይሄንን የዘመናት ጉዳችሁ ማለት ነው። እይሰግድ ለመስቀል ወለማርያም ድንግል ኢንሰግድ ለመስቀል ወለማርያም ድንግል የሚሉ መናፍቃን ቢነሱ በልዩ ልዩ ቅጣት ቀጥተዋቸዋል ብሎ ደም አፍሳሽ ንጉሥ እንደነበረ አባ እስጢፋኖስና ተከታዮቻቸው እንደጨፈጨፈ ይናገራል። እዚህ ክፍል ላይ የቀሩትን ኢትዮጵያውያን ከኢትዮጵያ አስወጥተው ሰደዋቸዋል፣ አሳዷል። አፄ ዘርዓ ያዕቆብ የሚባለው ለምን ለማርያምና ለመስቀል አንሰግድም ብለው ያሉትን ግማሾቹን ጨፍጭፎ ገሏል ደብረ ብርሃን ላይ፣ ግማሾቹንም ከኢትዮጵያ እንዲወጡ አድርጓል። ማን የጻፈው? ኦርቶዶክስ ገጽ 134 መጽሐፈ ጤፉት በግሸን ደብረ ከርቤ የተጻፈ እኮ ነው ብዬምልህ፣ የተጻፈ ቻለው አድርሰው ብራዘር፣ ይህ አድርሱ። ይኸው በሙሉ የፈቀዱት የደብሩ ሰበካ ጉባኤ አስተዳደር፣ የደቡብ ወሎ አህጉረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል የሆኑት ብፁዕ አቡነ አትናቴዎስ ወንድፍራው መምህር አባ ለይኩን ወንድፍራው ቆሞስ የግሸን ደብረ ከርቤ ቅድስተ ማርያም ደብር አስተዳዳሪ፣ እሳቸው ሁሉ የሚያውቁት ነው። ተርጓሚስ የማነ ብርሃን የኔታ የማነ ብርሃን ይባላሉ። ርዕሰ ደብር የማነ ብርሃን አዲሴ ይባላሉ። ይህን መጽሐፍ የተረጎሙ ቤተክርስቲያኒቱ አንድ የጻፈችው። እናስ እነዚህን የጠየቋቸው ሁሉ እነዚህ ለአባትህ እጅ መንሻ የሆነውን የጌታችን መስቀል በመካ መዲናው ሹም እጅ አለና ያን ነው ብለው ነገሩኝ ይላል። ከዛስ በዚያን ጊዜ ስለዚህ ነገር እንዴት የእስላም ንጉሥ የጌታዬን መስቀል ለመያዝ ገንዘብ ስለማድረግ ቻለ ብዬ ከእሱ ጋር ለመዋጋት መንፈሳዊ ቅናት ቀናው ይላል። አፄ ዘርዓ ያዕቆብ ምኑን የጌታዬን መስቀል እንዴት የእስላሙ ንጉሥ ሊይዝ ቻለ? የማን ይሄ እስላም ንጉሥ? የመካ መዲና። መካ መዲና የት ነው? ብሩክዬ ጉግል አድርገህ ማፑን አምጣልኝ በውስጥ መስመር። እኔ አሁን መናገሬን ትቼ እንትናለም መካ መዲና ሳዑዲ አረቢያ ክልል ውስጥ እንዳለ በማፕ ቁጭ አድርገው አምጣ፣ በውስጥ ላክልኝ ዋትሳፕ ላይ። ታንክ ዩ። መንፈሳዊ ቅናት ቀናው ይላል። እኔ የምላችሁ የእስላሙ ንጉሥ ላይ መስቀሉ ብቻ ነበር የነበረው፣ ታቦቱ ሁሉ ነበር። እና ኤርሚያስ ይገርማል እንዴ ብፁዕ አቡነ አንድሪያስ 14 ታቦት እኮ ለእስላሙ ባለፈው እኮ ሰጥተዋል። እና ከጥንቱም ይቀባበሉ ነበር ማለት ነው። ከእስላም ንጉሥ ታቦት ተቀብለው ያመጣሉ፣ ግሸን ደብረ ከርቤ ያስቀምጠዋል። እንግዲያስ እዚህ ደግሞ ብፁዕ አቡነ እንድሪያስ የሰሜን ወሎ የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል 15 ነው 14 ታቦት ለእስላም ደግምላቸው ሰጥተዋል። ደብዳቤ ወጥቷል፣ ቪዲዮ ተለቋል። መስፍን የሚባለው ወንድም አክቲቪስት መስፍን ማለት ነው፣ ኦርቶዶክሳዊ ወንድም አውጥቶታል፣ አደባባይ ላይ ተዘርግፏል። ከዛው ከቤተ ክህነት ማንም መልስ የመለሰ የለም። እና ኤርሚያስ ታዲያ ምን ይሁንልኝ ነው ብለህ የምትለው? ከድሮም እኮ ታቦት ይቀባበላሉ። አዎ መስቀል ብቻ አይደለም ታቦቱ ሁሉ ከእስላሙ ንጉሥ እንዴት እንደተቀበሉ። እስላም ንጉሥ ላይ ታቦት ምን ያደርጋል? ምን ይታወቃል? ያንም ሊደግምበት ሰጥተውት ሊሆን ይችላል። ይዶን ነው ብፁዕ አቡነ እንድሪያስ እንዳደረጉት አሁንም እንደዛ ሊሆን ይችላል። ማን ይህን የሚያስተባብል ወፍ እፊቴ አትቆምም፣ እፊቴ አትቆሙ፣ እፊቴ አትቆምም። ኤርሚያስ ሲያወራ እንደዚህ ነው። አብረን ምናነበው አብረን ቢሃይንድ ባይ ስንት ሺህ ሰው ሆነ የምሰማው እዚህ 550 ያለው አብረን ነው እያነበብን ያለው አብረን ነው። በቃ ብዙ ተፋጠን ነው ምን ከርመው ገጽ 441 እንዳትክድ ማለት ነው። እንዳትክድ እንዳይካድ ኤርሚያስ ተደብቀ የማን መጽሐፍ እንደምታነባ ናቅልህም ብለህ እንዳትል ገጽ ቁጥር ምዕራፍ ግዕዝ አማርኛ ተናገር። እውነቱን ነው ቤቱ። ሎዛ ነሽ ሎዛ በላንተ መስቀሉ ከየት ነው የመጣው? ከመዲናው ሹም ከመካ መዲናው ሹም። አላህ አክበር ነው እንጂ ማለት ያለብህ ብራዘር። የምን በስመ አብ ወወልድ ወመንፈስ ቅዱስ ነው? እሱንማ ለእኛ ተወው ስልህ ለእኛ ተወው፣ ደሜን አታፍላው። ለእኛ ተወው እኮ ነው የምለው። እሱን ለእኛ ተወው፣ በስመ አብ ወወልድ ወመንፈስ ቅዱስን ለእኛ ተወው። ቢያንስ እሱን ለእኛ ተውልን። ኦኬ ቴንክ ዩ ወንድምነት። የሳውዲ አረቢያ ካርታ ነው። መካ መዲና የት ነው ያለው? መካ የት ነው ያለው? ይኸው መዲናስ ይኸው በሳዑዲ አረቢያ ክልል ውስጥ ነው። ይሄ ጥንታዊ ከተማ ነው።
ይሄ መዲና የሚባል አካባቢ በጥንት ምድያም ተብሎ የሚጠራው አካባቢ ነው። ዳሪያስ ስል ብራዘር ተረት የለ ተረት አሞሉ ማለት ነው። አብሬ ነው ጠርጌ ዞር ማድረግህ በምን በመረጃ ከመካው ሹም ከመካ መዲናው ሁለቱን አብሮ ይገዛ ነበር ማለት ነው። መካ ራሱን የቻለ ነው፣ መዲና ራሱን የቻለ ነገር ነው። ስለዚህ በመካ መዲናው ሹም እጅ አለና ያ ነው ብለው ነገሩኝ ይላል። ብሩኬ ጳጳ ጨርሰዋል። ይሄንን አላቆምኩትም። ጳጳስ ከግብፅ፣ ታቦት ከሳውዲ አረቢያ። ሃይማኖት ከግብፅ፣ ጳጳስ ከግብፅ፣ ታቦት ከሳውዲ አረቢያ። እንዲህ ነው እንጂ በመረጃ እንደዚህ ነው እንጂ ሰንዶ መናገር ብራዘርዬ፣ ጉራዬን እየቸረቸርኩ እንዳይመስልህ። እንዲህ ነው እንጂ መናገር ብራዘር። ወይ ጉድ እያልክ ነው እያጣጣምክ የምትሰማው። ከዚህም በኋላ ምታ ነጋሪት ክተት ሰራዊት ብዬ ሰራዊቴን ሰበሰብኩ ይላል። ዘርዓ ያዕቆብ ምን ሊሆን የመካ መዲናውን ንጉስ ከእስላሙ ንጉስ መስቀሉን ከእስላሙ ንጉስ እጅ ለመቀበል በምን በጦርነት ከመካ መዲናውም ሹም ጋፊሄር ማለት ከጋፊሄር ጋር ለመዋጋት አደሌዋ ድረስ ዘመትኩ ይላል። ከዛስ በዘመኑ የነበረ የምስሩ ንጉስ አሽሪፍ፣ ምስር ማለት ግብጥ ማለት ናት በድሮ ስሟ አሽሪፍ ሲሆን ጋፊሄርን እንደ ንጉስ ሆኖ መካ መዲናን ይገዛና ያስተዳድር ነበር። ኦኬ ለበሩ እኛውን ምን ፈልገን ነው? ታቦቱ የመጣው ከእስራኤል ሳይሆን ከመካ መዲና ነው። ይያዝልን፣ አስምርበት፣ ጣፍ፣ ተነጋገር፣ ተወያይ፣ አውራ። ታቦተ ጽዮን ከየት ነው የመጣችው? ከመካ መዲና ነው። ማን ያለው? ነገረ መስቀሉ መጽሐፈ ጤፉት ግሼን ደብረ ከርቤ የተጻፈው መጽሐፍ። የዲያ መናገር እንደዚህ ነው እንጂ ማንበብ ይጠቅማል። አየህ፣ እሺ አሽሪፍ ያስተዳድር ነበረ ብሏል። ከዛስ ይሄን ብቻ አይደለም፣ በእኔ እጅ ያዘውን ያለውን የአባትን ገንዘብ መስቀሉን ስዕሉን ማለት ስዕላቱንም እሰጥሃለሁ ከኔ ጋራ አትዋጋልኝ ይላል። ስዕላቱን ከየት ነው ያመጡት? ስዕለ ማርያም የተባለው ምስለ ፍቁር ወልዳ የተባለው ከጋፊሄር ከየት? ከመካ መዲናው ሹም ከየት? ከሳውዲ አረቢያ። እንዴ ብሩክ እዚህ ጳጳስ የመጣው ከግብፅ ነው ብሎ ይላል። አዎ ልክ ነው። 1600 ዓመት ነው የመጣው። ተራ በተራ የመጡትን እናውራ እንዴ። ነካክቶማ መተው የለም። ስዕሉ እስከ የት ነው የመጣው? የማርያም ስዕል የተባለው ከመካ መዲና ከእስላሙ እጅ። ሉቃስ ሳላት ይላሉ። ኖ አረቦቹ የሳሉት ሊሆን ይችላል። የምን ሉቃስ ሳላት ነው? በሉቃስማ አታሳብብም። የለም የምታስረዳን ታሪክ መረጃ የለም። ይህ ብቻ አይደለም። ይህንንም ብሎ የእጅ መንሻዬን መስቀሉን፣ ሰፍነጉን፣ ከለሜዳውን፣ አክሊለ ሱሁን ሉቃስ የሳላቸውን የእመቤታችንን ምስሎች አለ። እሺ ያው ሉቃስ የሳላትን ብሎ ማለት ነው። መረጃ ግን ታመጣለህ። ዮሐንስ ወንጌላዊ የሳለውን የጌታን ኩርዓተ ርዕሱን ስዕል አየ። ሉቃስ ግሪካዊውንም ዮሐንስ ወንጌላዊንም ሰዓሊ ያደረጉት። መጽሐፍ ቅዱስ ግን አይነግረንም። ዮሐንስም ሰዓሊ ነው፣ ሉቃስም ሰዓሊ ነው ብሎ አይነግረንም። ዮሐንስ ሐዋርያ ነው፣ ሉቃስ ባለመድኃኒት ነው።